ሰላም የአፍሪካ መጋቢዎች እንዴት ናችሁ? አንገፉ ነኝ ከሶር አፍሪካ ፋርም። በዛሬ ቪዲዮ በሰፊው የምንመለከተው ሐሳብ ምንድነው? የመቶ ዶሮዎችንና የ1000 ጫጩት ዶሮዎችን ቻሌንጅ እንመለከታለን። ይህንን ቻሌንጅ ከመጀመራችን በፊት ለ4 ወር ስናደርግ የነበረው ጥናት አለ ወይም ደግሞ በራሳችን በኩል ዶሮዎችን በቢኤስኤፍ እና በፍሩሽካ ብቻ የመኖ ወጪያችንን ቀንሰን ብንመገባቸው በምን ያክል ጊዜ እንቁላል መጣል ይችላሉ፣ እንደዚህም ደግሞ እንቁላል የመጣል አቅማቸው ምን ያክል ነው የሚለውን የራሳችንን ጥናት ስናደርግ ነበር። ይህንንም ጥሩ የሆነ ውጤት አግኝተን ዩቲዩባችን ላይ ለቀናል። ከዚህ በፊት ያሉትን ቪዲዮዎች ገብታችሁ መመልከት ትችላላችሁ። ይሄም ሐሳብ ምንድነው? 100 ዶሮዎችን ወይም ደግሞ 50 ዶሮዎችን ከዚህ በፊትም የ100 ዶሮዎችን ሂሳብ ስራልኝ ባላችሁ መሰረት ሰርቼላችሁ ነበረ። 100 ዶሮዎችን ማስገባት የምትፈልጉ ሰዎች ቦቫንስን ማስገባት አይጠበቅባችሁም። ስለዚህ 100 ዶሮዎችን ሳሶችን ሴቶችን ብቻ መርጣችሁ በማስገባት በቢኤስኤፍ እና በፍሩሽካ ብቻ መስራት የምትችሉበትን ሐሳብ ነው የያዘው። ሁለተኛው ደግሞ በፋርማችን ስናደርግ የነበረው የ1000 ጫጩቶች ወይም ደግሞ 2000 ሊሆን ይችላል። እነሱን ደግሞ በቢኤስኤፍ እና በመኖ አንድ ላይ በመቀላቀል የመኖ ወጪያችንን እስከ 70% ወይም ደግሞ እስከ 50% በመቀነስ ለገበያ የምናቀርብበት እንደዚሁም ደግሞ ጫጩቶቹ ላይ እድገት ከፍተኛ እድገት እንደዚሁም ደግሞ ጥሩ የሆነ የላባ እድገት የተለያዩ ነገሮችን ውጤት የምናገኝበት ሐሳብ ነው። ስለዚህ በእነዚህ ዶሮዎች ላይ 25 ዶሮዎች ላይ ነው ተሞክረው ውጤቱ በጣም አሪፍ ሆኖ ሪዛልቱ ተለቋል። ከዚህ በፊት የነበረው ቪዲዮ ገብቶ ማየት ይቻላል። ስለዚህ ይህንን ነገር የምትፈልጉ ሰዎች ለ10 ሰዎች አሁን አስቸኳይ የሆነ ምዝገባ ጀምሬያለሁ። ሙሉ እዛ ጋር እስከዛሬ ድረስ እንዴት እንደመገብኳቸው፣ ስንት ኪሎ ፍሩሽካ እንደተጠቀምኩኝ፣ ስንት ኪሎ ቢኤስኤፍ በየቀኑ እንደተጠቀምኩኝ እንደዚሁም ደግሞ የቢኤስኤፍ ሙሉ ስልጠናን ያካትታል። ይህንን ስልጠና ማግኘት ትችላላችሁ። ከዚህ በፊት ስንሰጥ የነበረው የቢኤስኤፍን ስልጠና እዚህ ውስጥ አንድ ላይ በማካተት እንደዚሁም ደግሞ በቀደም ባሳካ ነው 25 ዶሮዎችን በቢኤስኤፍ ብቻና በፍሩሽካ ብቻ የማሳደግ ማንኖን ያለመጠቀም ቻሌንጃችንን እንዴት እንዳሳካ ነው። ያ ብቻ አይደለም 4 ወር ከ23 ቀን ከ20 ቀን አካባቢ ላይ ኤግዛክትሊ ሴቶቹ እንቁላል መጣል ጀምረዋል። ሳሱ ዶሮዎች እንግዲህ ሳሱ ዶሮዎች ከ6 ወር በታች በታምር እንቁላል እንደማይጀምሩ ይታወቃል። በጣም አስቸጋሪ ናቸው። ነገር ግን እኛ ጋር በፍጥነት በቢኤስኤፍ በመጠቀም ቶሎ ብሎ የአጥንት እድገታቸው እንደዚሁም ደግሞ እንቁላል ለማምረት የሚያስፈልጋቸው የሰውነት መዋቅራቸው ቶሎ አድርገው ወደ ሪዛልት እንዲመጡ ሆኗል ማለት ነው። ስለዚህ ይህንን ነገር ከበፊት ያልተናገርነው በራሳችን ሙከራ አድርገንበት ውጤቱን እጃችን ላይ ስላላዝን ነው። አሁን ግን በእርግጠኝነት ያየነውንና ያደረግነውን ነገር ለእናንተ ለማሰልጠን ሰዎች እንድትጠቀሙ ለማድረግ መተናል ማለት ነው። ከዚህ በፊት በ50 ዶሮ በ100 ዶሮ መጀመር የምትፈልጉ ሰዎች አሁን መቀላቀል ትችላላችሁ። ስለዚህ ምዝገባ ተጀምሯል። ስፔሻል የሆነ ግሩፕ አለ። እዛ ላይ ሙሉ እስከዛሬ ድረስ እንዴት እንደምትመግቧቸው፣ ምን ያክል የመኖ ወጪ እንደምትቀንሱ፣ መኖ ለምን እንደማትጠቀሙ ሁሉም ነገር ተብራርቶ ተቀምጧል ማለት ነው። እንደዚሁም ደግሞ 1000 እና 2000 ዶሮዎችን ደግሞ ለምታመርቱ ሰዎች ደግሞ እነሱን በቢኤስኤፍ እና በመኖ እንደዚሁም ደግሞ ቀናቸው እያደገ ሲመጣ ዶሮቹ ወደ 10ኛ እና 15ኛ ቀን አካባቢ ላይ ሲደርሱ ሙሉ ለሙሉ በፍሩሽካ እና በቢኤስኤፍ ብቻ በማሳደግ እንዴት ገበያው ላይ ትላልቅ ዶሮችን ላባቸው የሚያምር ከሌሎቹ ዶሮዎች በደንብ ተጽዕኖ ሊፈጥሩ የሚችሉ ዶሮችን እንዴት ማሳደግ እንደሚቻል የራሳችን የሆነ ቀመር አለ። እሱንም የሚያካትት ይሆናል ማለት ነው ይሄ ስልጠና። ስለዚህ እዚህ ውስጥ ጆይን የምታደርጉ ሰዎች እነዚህን ስልጠናዎችን ታገኛላችሁ። ኤግዛክትሊ ዶሮቹን በምን ያክል መኖ በምን ያክል ፍሩሽካ እንደምታበሉ ከምታበሉት በመኖ ብቻ ብታሳድጉ ምን ያክል እንደምታበሉ እንደዚሁም ደግሞ ቤሴፍን በመጠቀም ደግሞ ብትጠቀሙ ምን ያክል የመኖ ወጪን የመኖ ፍጆታን እንደምትቀንሱ ሙሉ መረጃውን የምታገኙበት ፕሮግራም ይሆናል ማለት ነው። ስለዚህ እዚህ ፕሮግራም ውስጥ አንዴ የገባ ሰው ለየት የሚያደርገው ምንድነው? አይወጣም። በዘላቂነት በእኛ በሶር አፍሪካ ስር አብረን እየሰራን እንቀጥላለን። አንዴ ከገባችሁ በኋላ የሚያስፈልጉ ነገሮችን በየጊዜው አፕዴቶችን በውስጥ ታገኛላችሁ። እንዴት ቤኤስኤፍን በአግባቡ ማሳደግ እንደምትችሉ፣ እንዴት ዶሮቻችሁን መኗችሁን በጣም ኮስታችሁን መቀነስ እንደምትችሉ፣ እንደዚሁም ደግሞ በጣም ጥሩ የሆነ ኦርጋኒክ ዶሮችን ማምረት እንደምትችሉ፣ 50 ዶሮ ፍሪ ሬንጅ ማድረግ ይቻላል። 100 የእንቁላል ጣይ ዶሮችንም ፍሪ ሬንጅ ማድረግ ይቻላል። በቀላሉ ልትሰሯቸው የምትችሏቸው ናቸው። ከዛ በላይ እንዳታበዙ የፈለኩት ምንድነው? የመኖ ወጪያችሁን ከፍ ሲል ዶሮቹ ላያያዝ ስለማይመቹ ለቁጥጥር እንዲመች ለሂሳብ እንዲመች 100 ዶሮዎች ይሆናሉ ማለት ነው። ስለዚህ 10 ፋርመሮች 100 ዶሮ ቢኖራቸው 1000 ስለሆነ ኦልሞስት የምንፈልገውን ያክል ካፓሲቲ ሊኖረን ይችላል። ስለዚህ 100 ዶሮ ሲጀመር በመኖ ራሱ ጥሩ የሆነ ውጤት የሚያስገኝ ነው። እንደዚሁም ደግሞ በ50 መጀመር የምትፈልጉ ሰዎች በዚህ አጋጣሚ ትገባላችሁ። ሌላው እዚህ ዩቲዩብ ቻናል ላይ በቢኤስኤፍ በመጠቀም ምን ያክል የመኖ ወጪ መቀነስ እንደምትችሉ አዲስ ሂሳብ ይሰራል። እንደዚሁም ደግሞ ለስጋ ዶሮችም
ኤግዛክትሊ በእኛ ፋርም በቀደም የተጠቀምነውን ያለፉት 4 ወር ውስጥ ተጠቅመን ዶሮቹ ወንዶቹ በአራተኛ ወራቸው ነው የተሸጡት 2000 1700 1800 1900 ነው ሁሉም የተሸጡት። አንድ ዶሮ ብቻ ነው 1500 ብር የተሸጠው ትንሽ ኪሎ በደንብ ባለማደጉ ምክንያት። ሌሎቹ ግን በጣም ከብት አክለው በከብት ዋጋ ነው የተሸጡት ማለት ነው። ስለዚህ ይህንን ነገር ለእናንተ በደንብ ማስተማር ፈልጋለሁ፣ ማሳየት ፈልጋለሁ። ስለዚህ በዚህ መልኩ አብረን በመስራት የራሳችን የሆነ በኮሚኒቲ ደረጃ የሶር አፍሪካ ኮሚኒቲ የራሱን የሆነ ኢምፓክት እንዲኖረው የራሱ የሆነ ተጽዕኖ ማርኬቱ ላይ እንዲኖረው የማድረግ ትልቅ የሆነ ራዕይ ይዘን ነው የምንነሳው ማለት ነው። ስለዚህ ይህንን እንትን ማለት ጆይን ማድረግ የምትፈልጉ አንደኛ ፍሪ ቴሌግራማችንንም ጆይን አድርጉ፣ ሁለተኛ ደግሞ ይህንንም ቻሌንጅ መመዝገብ ትችላላችሁ እየደወላችሁ እስከ ቀጣይ ሰኞ ድረስ ስልጠናውን ምዝገባው ነገ ይጀምራል፣ አርብ ዕለት ይቆማል። ስለዚህ ያገኘነውን ሰው ይዘን ከዛ በመጀመሪያው ራውንድ እንጀምራለን። ስትመዘገቡ በውስጥ ነው ሊንክ ቢላክላችሁ የሚያስፈልጉ ነገሮች በሙሉ ይላኩላችኋል። ከዛ በኋላ መጀመር ትችላላችሁ ማለት ነው። ስልጠናውንም ወስዳችሁ ዶሮቻችሁ ደግሞ በሚመጡበት ሰዓት መጀመር ትችላላችሁ። የቢኤስኤፍ ስልጠናንም ያካትታል። ይሄንን በማድረግ የ100 ዶሮዎችንና የ1000 የጫጩት ዶሮዎችን ስራ መቀላቀል ትችላላችሁ። እኛም በመቀላቀል አብረን አፍሪካን እንመገባለን። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።